ኢትዮጵያ ውስጥ ለጋዜጠኝነት መስዋዕት የከፈለ ግለሰብ የለም። ያንተን ይሳለ ምንድነው ከጌታችን መድኃኒታችን ኢየሱስ ክርስቶስ ጋር አቻ ለማድረግ የምትጠራው? መከባበር እንጂ መቻቻል የሚባል ነገር የለም። በመስደብ የሚሰበክ ክርስትና በማንቋሸሽ የሚሰበክ ሃይማኖት ግን የለም። እግዚአብሔር እንድትሰድቡ አንፈልግም ብሎ ለምንድነው ያልሰራው? አንድ ሙስሊም አምጡልኝስ። አንድ ሙስሊም አሽቃባጭ ኦርቶዶክስ የበዛበት ቦታ ነው። አህመድ ድንጀበል ጎበዝ ፖለቲከኛ፣ ጎበዝ ብሔርተኛ፣ ጎበዝ ጽንፈኛ ሃይማኖተኛ ነው። ፖስት ማድረግና የተጻፈ ጋዜጠኛ ያቀረበውን ነገር ማንበብ መስዋዕት መክፈል አይደለም። ወጣችሁ በታዋቂነታችሁ ተጠቅማችሁ የገዛ ወንድማችሁን የምትበሉት ጫት ቃቢ ጠጪ አድርገው የመንደር ዱርያ ያደረጉት ኡስታዞቻችሁ መስመር ካልያዙ በስተቀር ይሄ ጉዳይ መፍትሄ የለው። ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ። እንደምን አላችሁ? ዛሬ ያስኩላችሁ መረጃ አለኝ። አንድ ኢትዮጵያዊ ጋዜጠኛ ከ10,000 ሰዎች ተወዳድሬ እኔ ብቻ ነኝ ብቁና ከፊት የወጣው ተወዳድሬ ነው የመጣሁት የሚል መረጃ ወጥቷልና በሱ ጉዳይ ላይ ማህበራዊ ሚዲያ ላይ መነጋገሪያ ሆኗል። በሱ ጉዳይ ላይ ያስኩላችሁ መረጃ አለኝ። በተጨማሪም ከያስኩላችሁ መረጃዎች መካከል ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር የሚገኘው በአዲስ አበባ ሀገረ ስብከት ሊቀ ጳጳስ የሚመራው የተዋሕዶ ሚዲያ ማዕከል አንድ እጅግ በጣም አሳዛኝ መግለጫ ወጥቷል። እሱን መረጃ ይዤላችሁ መጣለሁ። በተያያዘ ዜና ደግሞ ብፁዕ አቡነ አብርሃም ዝምታቸውን ሰብረዋል። እሱን በተመለከተ ያስኩላችሁ መረጃ አለኝ። ሌላኛው ደግሞ ይቅርታ የጠየቀው ኡስታዝን በተመለከተና በዚሁ አያይዤ ደግሞ ወንድማችን እሸቱ መለሰ ትንሽ ወጣ ያለ ማለት ነው ወጣ ያለ ጊዜውና ወቅቱን ያልጠበቀ መረጃዎችን አስተላልፏል። እሱን በተመለከተ ያስኩላችሁ መረጃ አለኝ። ለነዚህ ግን መነሻ የሆነ ይዘድ ለሁሉም ለአብዛኞቹ ኡስታዝ አቡበከር ዛሬ ማህበራዊ ትስስር ገጹ ላይ የገለጸው መረጃ አለ። እንዴት ተደራጀ፣ እንዴት በተቀናጀ ሁኔታ ስራዎች እየሰሩ እንደሆነና እንዴት ውጤታማ ለመሆን እየሰሩ እንዳለ የሚያሳይ መረጃ ነው። አብራችሁን ስትቆዩ ሁሉም ተሰሙታላችሁ። አርአያ መካሻ ነኝ። ቃለ ቀርን ነው ማቀርብላችሁ። ሰብስክራይብ፣ ላይክ ኤንድ ሼር አድርጉን። በዚህ አጋጣሚ ይሄንን መረጃዎች ወደ እናንተ ስናስተላልፍ ሁላችንም ለአንድ ኢትዮጵያ ለተለያዩ የተከበሩ እምነቶች እንዲሁም ለጋራ አብሮነት ነው የምንሰራውና ከዚህ አንፃር ሁላችሁም እንድትይዙ ተፈልጋለሁ። ይህችን ማስታወቂያ ተከታተለን ስንመለስ ያስኳቸውን መረጃዎች በትንታኔ መልክ በደንብ አቀርብላችኋለሁ። አብራችሁን ቆዩ። ማስታወቂያውን ተከታተለን እንምጣ። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራለን። አዜ ጎጆ 4-5 ወን እናራለን። አልበቃም ሲል ደግሞ ተደጅ ነው እንደዚህ በቃ ሆኖ የምናድር ማለት ነው። ምንም አማራጭ የለም። ሀብሌ ላይ አገዳ ምናምን ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ አው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት። የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። የምስራች እንኳን ደስ ያላችሁ። ብዙዎች ያለቀሱበት፣ መነኮሳት የተፈተኑበት፣ ምእመናን የተረባረቡበት መልአኩ ቅዱስ ሚካኤል ታምሩን የገለጠበትን ገዳም ኑ አብረን እንሳለም። በድጋሜ እንኳን ደስ ያላችሁ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የተጠናቀቀውን የእናቶች በዓት ተመልክተን የቀረውን የአባቶች በዓት ለማስጀመር ብሎም የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም ጸሎት አብረን በገዳሙ ሱባኤ ለመያዝ ይፍጠኑ። የጉዞ መነሻ ቀን መጋቢት 25 2017 ዓ.ም፣ መመለሻ ቀን ሚያዝያ 2 ቀን 2017 ዓ.ም። የጉዞ ዋጋ ምግብ ማረፊያና ትራንስፖርትን ጨምሮ 3500 ብር። አዘጋጅ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም። ለበለጠ መረጃ በ0918 077957
ወይም በ0938 64 44 44 አሊያም በ0995 19 6609 ይደውሉ። አመሰግናለሁ። በመጀመሪያ የወንድማችን ጋዜጠኛ ሰለሞን ከማቅረብ በፊት እነዚህን ቪዲዮዎች ተከታተሏቸው እስኪ። ለምንድነው ህዝብ የኢትዮጵያ ህዝብ ተፋቅሮ ሲኖር እነሱ ለምንድበር እየለዩ እንደዚህ የሚያደርጉ? ለምሳሌ እኔ ኦሮሞ ነኝ። ኦሮሞኛ አማራን ያገባሁት ወልጄለታለሁ። ባልሽን ፍቺ ሊለኝ ነው ታዲያ? ለምንድነው እንደዚህ ነገር የሚደረግም? ለምንድነው ህዝብ የሚጫወትብን? ለምንድነው? አንድ ሁለተኛ ላሳያችሁ። ኢትዮጵያ ውስጥ በደል የሚደርስባቸው ስቃይ እየደረሰባቸው ያሉ መከራ እየደረሰባቸው ያሉ እጅግ በጣም ብዙ ህዝቦች አሉ። እጅግ በጣም ብዙ ህዝቦች የበደላቸው ግለሰብም ይሁን በግለሰብ በመዋቅር ውስጥ ተቀምጠውም ይሁን ጉዳዩ ሚዲያ ማለት የህዝብ ድምጽን ማሰማት የሚችል ተቋም መሆን መቻል። ጋዜጠኛ ማለት ደግሞ የህዝብ ድምጽን ችግሮቹን ከነመሰረቱ ለይቶ ለህዝብ ሚዲያ በማቅረብ መፍትሄ እንዲያገኙ የማስቻል ድርሻ ሲወጣ ነው። ይሄ ባልተወጣነበት ሁላችንም አብዛኞቻችን ሚዲያ ላይ የምንሰራ ሰዎች አብዛኞቻችን በእንደዚህ አይነት ጉዳይ ላይ በቂ ሰርተናል ማለት አይቻልም። በጣም ብዙ የሰሩ ሰዎች አሉ። ነገር ግን ከሰሩት መካከል ከደበረብን እንከንና ችግር አንፃር ጥቂትም ተሰራ የሚያስብል ደረትን አስነፍቶ የሚያስኬድ ስራ ሰርተናል ማለት አይቻልም። ይህ ማለት እኔንም ጨምሮ ማለት ነው። እኔም ደካማ ነኝ። እኔም በጣም ዝቅተኛ ስራ ነው የምሰራው። ካለብን ነገር አንፃር መስራት የሚጠበቅብንና እየሰራን ያለነው ተጣጥሞ አያቅ። ይህ ማለት ይሄንን ስንሰራ ሚዲያ ተቋማችን ከሀገሪቷ ህግ እንዳንናገር ከሚያደርገን ከሚዘን ስርዓት እነዚህ ነገሮች ማንን ይበድላሉ ማንን ያስጨቁናሉ ብለን ከምንፈራውና ፈርተን ከተቀመጥነው ወይ ማህበረሰብ ወይ ፖለቲካ አካል ወይ ሃይማኖት አካል ወይ ምን ምንለው አካል አንፃር እየሰራን ያልሆነው ስራ እጅግ በጣም ይበዛል። በዚህ ምክንያት ሰዎች ይበድላሉ፣ ሰዎች አደጋ ይደርስባቸዋል። ታዲያ ይሄ ባለበት ሁኔታ አንድ ጋዜጠኛ ወጥቶ እንዲህ ሲል ምን ትሉታላችሁ? ኢትዮጵያ ቴሌቪዥን ከሚተማመንባቸው ጋዜጠኞች አንዱ ነኝ። ይሄን በድፍረት ነው የምነግርህ። ማለት ነው የጠቅላይ ሚኒስትሩ በዓለ ሲመት መድረክ ስመራ ከብዙ 10 ሺዎች ጋዜጠኞች ተመርጬ ነው መድረኩን የመራሁት እና ለጋዜጠኝነት ሊከፈል የሚችል ዋጋ እስከምን ድረስ እንደሆነ በቅጡ አሳይቻለሁ ብዬ አስባለሁ። ጠቅላይ ሚኒስትሩ ይሄን እድል ሰጠውኝ በዓለ ሲመታቸውን ስመራ በዓለም አደባባይ ፊት ትልቅ ነገር እንደሰራው ብዙ የማህበራዊ ሚዲያ ጸሐፊዎች አንቂዎች ስለኔ ሲጽፉ አየሁኝ። አልተኩራራሁበትም። ለድል ለሰው ቢሰጥ እንደዚህ አይነትም ነገር መስራት ይቻላል የሚለው ነገር ለውስጤ እንድነግረው ብቻ ግን እድል ሰጥቶኛል። ተው እንጂ ሰለሞን ተኩራራህብን እንጂ አልተኩራራሁበትም ነው የምትለው? ተኩራራህብን እንጂ። መኩራራት ማለት እኮ ከ10 ሺህ ጋዜጠኞች መካከል እኔ ነኝ የተመረጥኩት። ለጋዜጠኝነት የሚከፈል መስዋዕትነት ከፍዬ ኢትዮጵያ ውስጥ ለጋዜጠኝነት መስዋዕት የከፈለ ግለሰብ የለም። አይደለም ኢቲቪ ውስጥ ያለ ግለሰብ ማህበራዊ ሚዲያ ላይ ያለ ወይ ደግሞ የግል ቴሌቪዥን ጣቢያ ላይ ያለ ሰው ያን ያህል አንተ የምትናገረውን ያህል መስዋዕት የከፈለ ጋዜጠኛ የለም። በመዋቅር እናውቀዋለን። እኔ መንግስት ሰራተኛ ሆኜ አውቃለሁ። እንዴት እንደሚሰራ እንዴት እንደሚመራ እንዴት እንደሚታቀድ እንዴት እየሰራን እንዳለ እናውቀዋለን። የፖለቲካ ኃይሉን ለማስደሰት የምናወራ ወሬ ነው የሚበዛው። አሉባልታ ነው የምናወራው። ኢትዮጵያ ውስጥ ከተበደሉ ሰዎች ይልቅ ሆስት ማድረግና የተጻፈ ጋዜጠኛ ያቀረበውን ነገር ማንበብ መስዋዕት መክፈል አይደለም። ተመስገን በየነ ምን ይበል? እንደዛ አንገቱን ጠረጴዛ ስር እየደፋ ዜናውን ያነብ የነበረው ምን ሊል ነበረ? የተጻፈ እኮ ነው የሚሰጠው። እና አማረ ማሙ ምን ሊሉ ነበረ? በተሰጣቸው የጋዜጠኝነት ስልጣን አሁን የኤልፓ ኮሙኒኬሽን ነው አይደለም የሚሰራው? ሆስት ማድረግ ነው ስራው። የቀረበውን ጋዜጠኝነት አምጥቶ ሆስት ማድረግ ማቅረብ። እንደዚህ እንደኛ እንደ ዩቲዩበሮች እንኳን ተራ ወሬ ለቃቅመው ገጣጥመው ሀገር ደረጃ በሚመስል አድርገን ወደ አንድ አቋምና ኢትዮጵያዊነት ለመሰነቅ የሚሞክር ፕሮግራም እንኳን ሲሰራ ይቻላል። ተመስገን በየነ የተሰጠውን ዜና ተቀብሎ ማንበብ ነው ስራው። አማራ ማሞ የተሰጠውን ዜና ይሄን ዜና የሚሰራው ሪፖርተሩ ገጠር ለገጠር የተመላለሰው ከህዝብ ጋር የጠየቀው ኢንተርቪው ያደረገው የሱን ዜና ያጻፈውን ያዘጋጀውን ጽሁፍ አምጥቶ ይሰጣዋል። ቀደም ብሎ ያነባል። መጥቶ ማንበብ ነው ስራው። ዜና ማንበብ ማለት 90% ይሄ ነው ስራው።
በተወሰነ መልክ የጋዜጠኝነት ከተባለ ከዛ ውጭ ወስዶ ሪፖርት መስራት ነው። እነ ተስፋዬን ዜና አንባቢዎቹን እናቃቸዋለን። በአካል ወዳጆቻችን ናቸው። ስለዚህ ሰለሞን ምንም አልሰራህም ብቻ ሳይሆን እንዲህ በማለት ኢትዮጵያ ውስጥ 10,000 ጋዜጠኛ የለም። የመገናኛ ብዙሃን ባለሙያዎች ህብረት ውስጥ እኛ አባል ነን። እንደ ጋዜጠኛ እንደ ባለሙያ አባል ነን። እንደ ሪፖርት አቅራቢ አባል ነን። 1230 ነው 1320 ምናምን ሰው ነው ያለው። 10,000 ከአፍሪካ ነው ያመጣው ከኢትዮጵያ ብቻ። ለዚህ ነው አንዳንድ አግባቦች እኛ መስዋዕት ከፍለንለታል ለሚባለው እዚህ የመንግስት ሚዲያ ሆነ እዛ ተቃዋሚዎች የሚሉትን ሄደ ፈተና ወስደ የመንግስት ሚዲያ በመሆንም የነሱን ሐሳብ አውጥተ ሚዲያ እንዲያቀርብ የማድረግ አቅም ሲኖርህ ነው ፈተና ውስጥ ገባ የሚባለው። እዚህ እየታገሉ እዛ እየታገሉ አውጥተ ትክክለኛው መረጃ አቀርበ ከሆነ እያቀረብን አይደለም። አናቀርብ የተፈረጀ አካልን በተፈረጀበት ነው አንተ የምትፈረጀው። ስለዚህ በተሰጠ መደብ ብቻ ነው የምትሰራው። ይሄ ለኔም ነው። እኔ ይሄንን ቦታ ላይ የኢትዮጵያን ህዝብ አቤቱታ አምጥቼ መንግስት ሊጠቀምበት በሚችለው ቅሬታ መልክ ልናቀርብ የምንሞክረው ያንን ነገር የመፍታት አቅም ስላለው መንግስት ሊፈታበት ብዙ ነገሮች ፈቷል። እኔ ያቀረብኳቸው ፕሮግራሞች ሲፈቱ አይቻለሁ። በከንቲባ ጽሕፈት ቤት ደረጃ፣ በክልል ደረጃ እንዲሁም በአገር ደረጃ ሲፈቱ አይቻለሁ። በምስክርነት ቃል ማቅረብ እችላለሁ። ያ ማለት ግን ጋዜጠኛ አንደኛ ነኝ ማለት አያሰኝም። ይሄ ማለት ኢትዮጵያ ውስጥ ካድሬ ነኝ ብሎ እንደሚፋንነው ዩቲዩብ እና ማህበራዊ ሚዲያ ላይ ከወጣ በኋላ እንደሚናገረው ካድሬ አይለይም። አንድ ካድሬ ምን ያደርጋል መስላችሁ? እኔ መንግስት እንዲቀጥል የምበረታ ነኝ ብሎ የሚናገረው ስልጣን እስከተሰጠው ቀን ድረስ ብቻ ነው። የወረደ ቀን ተመልከቱት። ይህን ለመናገር ምስክር እንዲሆናችሁ አንዲት ሶማሌ የነበረችው ኢትዮጵያዊ ተሾማ በነበረ ሰዓት የሴቶችና ህፃናት ጉዳይ ሚኒስቴር በነበረ ሰዓት ስትወርድ እንዴት ተቃዋሚ እንደሆነ ታስታውሳላችሁ? ሰለሞን ማለት እሱ ማለት ነው። የተለየ ነገር አልሰጠው። ሐሳቡን ያመጣውላችሁ ማህበራዊ ሚዲያ ላይ ስላንሸራሸራችሁት ነው። አንድ ነገር ላሳያችሁ የጎደለ ነገር ማምጣት ስላለብኝ በተደጋጋሚ ስለማመጣው እነዚህን ቪዲዮ ተመልከቱልኝ። ያደረ ያጠገብ ህንጻ ስር ይገኛሉ። ቪዲዮን እንደምትመለከቱት ህንጻ ስር ጎዳና ላይ ተኝተው ህንጻ ስር ተጠለለው ከናታቸው ጋር እናታቸው ነፍሰ ጡር ነች። ብርሃኔ ሀደሬ ጀርባ ቦሌ እዛ ስር ነው ተጠለለው የሚገኙት። እኚህ ሁለት ልጆች ጎዳና ካደሩበት ዩኒፎርም ለብሰው ታጥበው ያገኙትን ፍርፋሪ በፌስታል በልተው ትምህርት ቤት ይሄዳሉ። ኢትዮጵያችን እቺ ነች። እንዲህ ጋዜጠኛ ነኝ ብሎ የሚያስደነፋባት ሀገር አይደለች። እንኳን ኢትዮጵያ ውስጥ አፍሪካ ውስጥ የምትደነፉበት ሀገር የለም። ምዕራቡ ዓለምም የተገዛ ነው ጋዜጠኝነት። ጋዜጠኝነት በብቻው የሚንቀሳቀስበት ቦታ እልፍ ቦታ በተሽከረከሩ አታገኙት። መከራ ነው የሚበላው። እነዚህ ሰዎች አቆሞ ማኖር የሚችል ነው ጋዜጠኛ መሆን መቻል ያለበት። እነዚህ ሰዎች ጎዳና ወድቀው ብርሃን ያደረ ጀርባ ቤታቸው ፈርሶ ይሁን ተጠልለው ይሁን ጎዳና ወጥተው ይሁን ችግራቸውን አሳይቶ ለነዚህ ሰዎች መፍትሄ መሆን ስንችል ነው ሰዎች የምንባለው። እነዚህ ሁለት ህፃናት እናንተም ይሄንን ሚዲያ የምትከታተሉ ቦሌ አካባቢ የትም አካባቢ ሆኑ ቦታው ደርሳችሁ ማገዝ የምትችሉ ሰዎች ድረሱላቸው። ሁለት ሴት ህፃናቶች ልጆችን ተማሪዎችን ይዛ ጎዳና ላይ ወጣ የጎዳና አስፋልት ዳር ወይ ደግሞ ህንጻ ስር እየተጠለለች ፍራሿን የምትተኛ ለህፃኖቿም ትምህርት ቤት የሚበሉትና የሚበጠጡትን እዛው አገናኝታ የምትሰጥ ሴት ነች እናት። እሷም ተደፍራ ይሁን ራሷም ነፍሰ ጡር ነች አናውቅም። እስቲ አግዟት። ይሄን አውጥቶ ያቃል ቲቪ የሰዎችን በደል አውጥቶ ያቃሉ። መንግስት የሚፈቅድለትን የታቀደውን ጉድለት እንጂ የሚያወጣው እንዲህ አይነት መሰረታዊ ጉዳዮች ያወጣል። እኛ በመብራት ላይ የምንከፍለው 10 ብር ለቴሌቪዥን እኮ እንዲህ አይነት ጉድለቶችን እንዲያወጣልን መንግስት አይቶት ትክክለኛው መፍትሄ እንዲወስድ መንግስት አይቶ ጉድለቱን እንዲወስድ የካሳንቺስ የፈረሱባቸው ቤቶች ከተሰጣቸው በላይ የተበደሉትን ሰዎች ተመልክተው ያውቃል። ፒያሳ ከተሰጣቸው በላይ የተጎደሉትን ተመልክቷቸው ያውቃል። ችግር የደረሰባቸው ጦርነት ያመጣውን መከራ ሳይቶን ያውቃል። የመንግስትን ጀግንነት እናያለን፣ የወታደሩን ጀግንነት። በዚህ መካከል የሚጎዳውን በሁለቱ ዞኖች መካከል የተረገጠውን ሳር ድምጽ አውጥቶልን ያውቃሉ። ይሄንን ስታወጡ ነው ጋዜጠኛ አለ የምንባለው። ስለዚህ ባልተባለ ባልተኖረ ኑሮ የሚመሰከር ማንነት የለም። ለዛ ነው የምናሳያችሁ። ሆነ ብዬ ነው ያሳየዋችሁ።
ከዛ በማስከተል ማሳያችሁ ወደ ዋናው ፕሮግራም ይወስዳችሁ የተዋህዶ ሚዲያ ማዕከል አንድ መረጃ ወጣ መረጃው ቀድመን ድምጽ አሰማ ብለን ተናገርን በነጋታው በማስከተል የሃይማኖት ተቋማት ጉባኤን መግለጫ ዘገበው እኛ አንድ ነገር ተናገርን ትላንትና የአዲስ አበባ ሀገረ ስብከትም ሊቀ ጳጳስ የሆኑት የሃይማኖት ተቋማት ጉባኤ አባል ናቸው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የኢትዮጵያ ሃይማኖት ተቋማት ጉባኤ አባል የሆኑት ብፁዕ አቡነ ገርጎሪዮስ የምስራቅ ሸዋ ሀገረ ስብከትና የሃይማኖት ተቋማት ጉባኤ ተጠሪ ናቸው እሳቸው ብቻ ሳይሆን ሌሎች አባቶቻችን ሰልመዋል ይብለን ጠይቀናል ካልሰለሙ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንዲያስተዘለፍ እንዲያተሰደብ እንዲያ እግዚአብሔርን ኢየሱስ ክርስቶስን እመቤታችንን ቅዱሳኑን ሰማዕታቱን መላእክቱን እንዲሁም ኢየሱስ ክርስቶስን እንደዛ ሲዛለፉ የነበሩትን እናንተ መብታቸው ነው ብላችሁ የኛ ክርስቶስ መሰደብ አለበት ብላችሁ ከሰለማችሁ ንገሩን ብለን ጠየቀን ትላንትና አንድ መግለጫ ወጣ ይሄን ስላልን ሌላ መግለጫ ወጣ ያሳፈረኝ ምን መሰላችሁ ያንኑ መግለጫ በተቃወመበት አጀንዳው በራሱ ማህበራዊ ሚዲያ ላይ ለጠፈው ትላንትና ግን እንዲህ ማስተካከያ የሚመስል ነገር ለጠፈ የኢትዮጵያ ሃይማኖት ተቋማት ጉባኤ አሰራር ሚዛናዊና ፍትሃዊ ላይ የተመሰረተ ሊሆን እንደሚገባ ተመለከተ ሰው እንደተናገረው እንጂ ሚዲያው ራሱ እየዘገበው አይደለም ሚዲያው የሃይማኖት ተቋማት ጉባኤ ያቀረበው መግለጫ ትክክል ነው ብለው ያምናል ጋዜጠኞች ይሄን ብለው ያምናሉ አቡነ ሄኖክ ይሄንን ያምኑበታል ካላመኑበት ለምን እንንተና አሉ ሳይሆን ራስዎ ቀርበው ለምን አይናገሩ ለምን ራስዎ አይናገሩ እንንተና አሉ በሚል በሰበብ ዜና ማቅረብ ይገባል ይሄ ዜና የቀረበው በዛ መልኩ ነው ያሳፈረኝ የራሳቸው መቅረብ ስላለባቸው አባቶች ወጥተው መናገር መድረኩ ሊሰጣቸው ይገባል የአባቶችን መድረክ ልታቀርብ ይገባል የአዲስ አበባ ሀገረ ስብከት የራሱ የሆነ ቴሌቪዥን ጣቢያ አለው ለምንድነው ያላቀረባቸው ለምንድነው ተቃውሞ በስነ ስርዓት መውጣት ያልቻሉ የሃይማኖት ተቋማት ጉባኤ የኦርቶዶክስ ጉዳይ ሲሆን እንደ በደል እንደ ክፍት የሚቆጠርበት ጉዳይ ለምንድነው እናንተ የተቃወማችሁትን ጉዳይ የሃይማኖት ተቋማትን እንዲህ እንደ የቅዱስ ሲኖዶስ አባል አባቶች እንዲተናገሩ ብላችሁ የምታቀርቡት መቻቻለን አብሮነትን ፍትህን ላይ የተመሰረተ አንድነትን መስተጋብርን ከምንመለከትባቸው ሁሉን አቀፍ ሀገራዊ ተቋማት መካከል አንዱ የሆነው የኢትዮጵያ ሃይማኖት ተቋማት ጉባኤ ሚዛናዊና ፍትሃዊነት ላይ ተመስርቶ ሊሰራ እንደሚገባ ተገለጸ ስለዚህ በተዘዋዋሪ መንገድ እዚህ ላይ እየሰራ አይደለም ይሄንም ስለሰጣችሁ እናመሰግናለን በነገራችን ላይ ተዋህዶ ሚዲያ ማዕከል ያነጋገራቸው የሃይማኖት አባቶች ከሰሞኑ በተፈጠሩት ኢትዮጵያዊነት አንድነት ከሚሸረሽሩና የሃይማኖት ነፃነት ከሚጋፉ ተግባራት አኳያ የኢትዮጵያ ሃይማኖቶች ተቋማት ጉባኤ ላይ ያወጣው መግለጫ ሚዛናዊነት የጎደለውና በፍትሃዊነት ላይ ያልተመሰረተ መሆኑን ገልጸዋል እነማ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ቅርብ የሆኑ ከፍተኛ የሥራ ኃላፊ ማናቸው እሳቸው ለምን አይወጡም ለምን ነው የሚፈሩት አላህ አላህ እያሉ የሚሰሩት እዚህ ቦታ ነው እንዴ ወይስ የገንዘብ ሌላቸው አምናታቸው ሌላ ነው ለምን ነው ፊት ለፊት የማይወጡት ለምንድነው አማኞቹ በጎቹ ፊት ለፊት ሲናገሩ የሃይማኖት መሪዎቹ እረኞቹ ወጥተው የማይናገሩት ይሄንን በመጻፋችሁ በዚህ ምክንያት አህመድ ዲንጀበል ምን እንዳላሳያችሁ በእናንተ ምክንያት አህመድ ዲንጀበል ማህበራዊ ሚዲያ ላይ ወጣና ሰሞኑን 5 ገጽ ጽሁፍ ጽፍ ያለው ይሄ ጉዳይ ለሁሉ ማሰራጩት እነሱ እየሰሩት እንዲያለ ሲል ነው ገልብጦ የራሱን ወደ እናንተ አርጎ ጽፎባቸዋል እኛም ላሳያችሁ የሐሰት አቻነት መፍጠር መሐመድ ወራሱልላህ ወይ ደግሞ መሐመድ ነብያችን በእነሱ ቋንቋ ምክንያቱም በትክክል አልጠራው ስለሚችል ተሰድቦብናል የሚል ወጣ አቻነት መፍጠር ማንንም የሞከረ የለም ተሰደበብን ተዘለፈብን አሉ ይህንን ዘለፈ የተባለው እፎ የተባለው ግለሰብ ወጣት ወንድማችን እኔ ሐዲሳቸውና ቁርአናቸው ላይ ያለውን እውነት ነው ፊት ለፊት ያነበብኩላቸው ከዛ ውጪ አቀራረቤ ዘለፋና ንቀት ከሆነ ይቅርታ በአደባባይ ወጥቷል የእናንተ ሙስታዝ ይቅርታ ወጥቷል አንዱ ነገር ግን አንዱ ብቻ ነው ወይ አሰማቸዋለሁ ትላንት ማሰምቻቸዋለሁ ከትላንት ወዲያ የሚያሰምቻቸዋለሁ እግዚአብሔር አምላክ እመቤታችን ቅድስት ቅዱሳን ድንግል ማርያም መላእክቱ ነቢያቱ ሐዋርያቱ ጻድቃኑ ሰማዕታቱ ተዘልፈዋል በማ በኡስታዞች በማ ባንተ በአህመድ ዲንጀበል ግን ምን አረጋላችሁ መሰላችሁ በዳይ ለከሳሽነቱ ማመሳከር የሚሆን ነገር ፈጥሮ ሰራ ይሄንን ላሳያችሁ ይህ ስልታዊ ግለሰቦች ወይ ደግሞ የሐሰት አቻነት መፍጠር የሚለውን አንደኛ ያደረገው እዚህ ቦካል መሐመድ ወራሱልላህ ወይ ደግሞ መሐመድን ነብያችንን ሲሰድቡት አቻ ለማድረግ እነሱም ተሰደበብን ብለው ወጡ ማለት ውሸት ነው ነገር ግን አልተሰደበም
እዚህ እኛ ነው የተሰደብነው ብቻ ተብሎ በደልን የራስ የማድረግ ቁጭትን የራስ የማድረግ ስራ ብቻ ይሰራል። እዚህ ቦታ ያላችሁ ሊቀ ጳጳሶች ወይ ደግሞ ሀገረ ስብከቶች ምን እየሰራችሁ ነው? እምጠይቃችሁ ነው። አቻነት ነው የተፈጠረው? እስካሁን ምእመኑ አቻነት ነው እየፈጠረ ያለው? ታሪክን ዋቢ በማድረግ ትክክለኛ ስርዓት ለመፍጠር ጥረት ማድረግ ክብረነክ የሆኑ ስድቦች እዚህ ተሰድበዋል እነሱ ጋር ግን አልተሰደቡም የማለትን ስርዓት መገንባት ክብረነክ ስድብ አልተሰደበም እንዴ አሳያችኋለሁ ቪዲዮ እሱ እየሰራ ያለው መንታ ምላስ ሚዛን ማለት እዚህም ቦታ መናገር የኛም ቦታንም ድፍረት መስጠት እዛም ቦታ ተደጋጋሚ ምን ሰራው ኢትዮጵያን ለማፍረት ከሚሰሩት ነገሮች አንደኛው እኔ ተበድያለሁ የሚል ቁጭት መፍጠርና በዛም ሰዎች እንዲተከተሉት እንዲያጀግኑት በማድረግ ጠላትን መፍጠር ጠላት ከሌለ ሃይማኖት አይኖርም መንታነትን መላስ መፍጠር አቻነትን መፍጠር ሐሰተኛ ንጽጽር እዚህ ቦታ እግዚአብሔርንና ነብያችን ሐሰተኛ ንጽጽር ናቸው እግዚአብሔር መሰደብ መብቱ ነው እያላችሁ ነው ላሳያችሁ ሌላኛው የነገሌ ስራስ አንተ የሰራው ጽሁፍስ ለኢየሱስ 303 ጥያቄ ያልከውስ እዛው ክርስቶስን የሚያናንቅ ጽሁፍ ጽፈህብናል ይሄንን አቻነት መፍጠር ስለዚህ የገሌ ስራስ ተብሎ የተጠየቀው ስህተት ነው መጠየቅ የለባችሁ እኛ እንሳደብ እናንተ ፍቀዱልን የበዳይና የተበዳይ ሚናን ማቀየር እኛ ተበድልናል እናንተ አልተበደላችሁም የእናንተን እግዚአብሔር ብንሰድብ መብታችን ነው ብሎ የበዳይና ተበዳይ ተበድልናል እናንተ ግን መስደባችሁ እኛን መበደል ነው የኛን ስድብ ግን አትቁጠሩት ብሎ ሚናን መቀየር ብሎ አመጥቶላችኋል ሌላኛው ሐሳብን በነጻነት የመግለጽ ሽፋን መጠቀም እናንተ ስትናገሩ ስለ ኢየሱስ ሐሳብ በነጻነት መግለጽ ነው እዚህ ያለው ስለ መሐመድ ሲገልጽ ወይ ደግሞ ስለ ነብዩ ሲገልጽ ነጻነት አይደለም እኔ ስትጠቀመው ነጻነት ነው እናንተና ስትጠቀሙት ነጻነት አይደለም ብሎ የማቻቻል ሚዛን ማለት ነው ከአክራሪዎች ጋር ማያያዝ ይሄንን ላንተ አልጠይቅም መሐመድ ድንጀበል ይሄንን ቱርክ ሄደ መስክረው ቱርክ ሄደ ተናገረው ቱርክ ሄደ አንተ በጀት ያመጣህለትን ጉዳይ ንገረው ጀሞ ላይ ገነባውን ህፃን ጠይቀው ስለሱ ጉዳይ ስዩም ተሾመን ሄድና አናገር ጠቅላይ ሚኒስትር ጽፈት ቤት ሄድና አናገር አንተም ለነገሩ እዛው ማህበራዊ ጉዳይ ስር ነው ያለው ሄድና ጠይቅ አንተ በዚህ ጉዳይ ላይ የሚጠይቅ አካል እዛ ፕሮግራም የሰሩልን አካላት ጠይቃቸው አንተ በዚህ ጉዳይ ላይ የምታውቀው ነገር አለ ምክንያቱም በአክራሪነት ጉዳይ ላይ ካንተ የተሻለ የሚያውቅ የለም ከአክራሪነት ጋር ማያያዝ ያልከው እንዴት እንዳያያዝከው አንተን ስለምናቅ ይህንን ጉዳይ አምጥተ ከፋኖና ከኢትዮጵያዊነት ጋር ከሚሉት ጋር ለመለጠፍና አሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተለያየ ብሔር ያለውን እምነት ጉዳይ ወደ አንድ ብሔርና ወደ አንድ ሃይማኖት ለጥፎ ቤተክርስቲያን የማጥላላት ስራ መስሪያ ነው ይሄኛው ጉዳያችሁ እናንተን ምን ፈራችሁ ለዚህ ነው እናንተ ናችሁ አክራሪ ያያያዛችሁ ያላችሁት ሐሳብን በነጻነት ለመግለጽ ሽፋን በመጠቀም ከአክራሪዎች ጋር ማያያዝ ይሄ እናንተ ስራ ነው ሌላኛው ላሳያችሁ ሌላኛው አጀንዳ ማስለወጥ ሌላኛው ተበዳይን ማዞር አጀንዳ ማስለወጥ ማንንም አጀንዳ ያስለውጥም በዚህ ጉዳይ ላይ እናንተ ፎይ እንደምትፈልጉት ሁሉ እኛም እናንተን እንፈልጋችኋለን እነዚህ መጽሐፎች ከየት መጡ ከየት ተሰበሰቡ እነዚህ ሁሉ መጽሐፎች አንደኛው አንተ የጻፍከው አንደኛው አንተ የጻፍከው ነው አንደኛው ኡስታዝ አቡበከር የጻፈ ያለው ነው አንደኛው ሐሰን ታጁ የጻፈው ነው እናንተ ናችሁ አውደ ምሕረት ላይ ወጣችሁ በሚዲያ እየለፈለፋችሁ ነው የተናገራችሁ ያላችሁት እኛ አይደለም አጀንዳ መናስቀይረው እንደውም እኛ አጀንዳውን እንፈልገዋለን እንደውም ከናንተ በላይ እንፈልገዋለን ጓደኛዬ ሰፈር ያለውን ጓደኛዬ በስራ ቦታ ማገኘውን ጓደኛዬ አብሮኝ ያደገውን ጓደኛዬ አብሮኝ የኖረውን ሰላማዊ ሙስሊም አታጋጩብን እናንተ ከላይ ተቀምጣችሁ ነው የምታጋጩት ይሄው መጽሐፎቻችሁ እነዚህ ነው ጻፍኩ ወይ አልገደሉትም አልሰቀሉትም እኔ ነኝ የጻፍኩት አንተ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አገባ ስለ ኢሳ ያገባህ እንጂ ያንተን ኢሳ ለምንድን ነው ከጌታችን መድኃኒታችን ኢየሱስ ክርስቶስ ጋር አቻ ለማድረግ የምትጠራው አይመለከተንም እኛ እዛው ጀንበርን ይዘ ስለ ኢሳ ጻፍ ስለ ኢየሱስ ክርስቶስ ማን ጻፈ አለ ምን አገባ አየ ያንተ አቻነት እዚህ ላይ ነው አንተ ጽፈዋል ሐቅ ነው አንተ ጽፈዋል ነጻነት ነው አንተ ጽፈዋል መብት ነው ነብዩን ለመናገር ሲሞክሩና ጥያቄ ሲያቀርቡ ስለ ሐዲሳቱ ስለ ነቢያቱ ሲያወሩ ግን ኃጢአት ነው ጥፋት ነው ማርከስ ነው ማቅለል ነው ሁለቱም ቦታ ጥፋት አለ ይበልጥ ለመረዳት እንዲመች ነው ከፋፍለን ያያየን ያለው አንደኛ ማሳመን ራሱ ነው ማጥቃት ፕሮፓጋንዳ አላማ ሁለተኛ ከተከላካይነት ስሜት ውስጥ ማቆየት
ወንጀልህ አጥቅተህ ከሰህ ስትሄድ ያኛው ወገን መልስ መስጠት አይደለሁም ማለት የመከላከል ዲፌንስ ውስጥ ነው የምትከተው ማለት ነው። ቀጥሎ ስነ ልቦናቸው ማናጋት ነው። በምትሰራቸው መረጃዎች እና ፕሮፓጋንዳዎች ይነዛን የተቀናቃኝ ወገን ስነ ልቦና ማናጋትን ኢላማ ያደርጋል። ቀጥሎ በሽኩቻ መጥመድ ነው። እርስ በርስ ከፋፍለ ጊዜ አድርገህ በተሰራባቸው ፕሮፓጋንዳ ምክንያት እየተወዛገቡ ከዛው እንዳይወጡ ማድረግ ማለት ነው። ሌላው የሪሶርስ ምንጫቸውን ማስደረቅ ነው። ምክንያቱም ተቀናቃኝ ላይ ነው ጥቃት እየተፈጸመ ያለው። ጥቃቱ አካላዊ ሳይሆን ፕሮፓጋንዳ ነው። እዚህ ሰዓት ላይ አንዱ ፓወርፉል እንዲሆኑ የሚያገዛቸው ሪሶርስ ነው። ሀብታቸው ያላቸውን ሀብት ማስደረቅ ካልቻሉ ተመልሰው ፓወርፉል ይሆናሉ ከሚል መነሻ ነው ይሄ መጣው። ስለዚህ የሪሶርስ ምንጫቸውን ሀብታቸውን ምንጭ ታርጌት አድርጎ እንዲዳከም መስራት ነው በሚዲያ በኩል። ሌላው ከትግል ሜዳ ማስወጣት ነው። ትግል ሜዳ የሆነው ኢንፍሉዌንስ እያደረገን ያለን አካል በሚሰራ ፕሮፓጋንዳ ከትግል ሜዳ ማስወጣት አለ። ቀጥሎ ያለው ተቀናቃኝ ላይ የማጥቃት ፕሮፓጋንዳ አንዱ ያለ መሪ ማስቀረት፣ መሪያቸውን ታርጌት አድርገህ ጥርጣሬ እንዲታይ እንዳይታመን ሰው እንዲሸሸው ወዘተ አድርገህ ያለ መሪ ታስቀራቸዋል። ሰዎች ከራቁ ከተበተኑ ከተጠራጠሩ ምናገባኝ ካሉ ሲፈላጠራሉ ምናምን ሲሉ ፕራክቲካሊ በዛን ሰዓት ወይንም በአጠቃላይ ያለ መሪ መቅረት ይፈጠራል ማለት ነው። ይህም ብቻ አይደለም፣ መበተን የሚባለው ማለት መበታተን በሚሰራው ፕሮፓጋንዳ መበታተን። ሌላኛው ተባባሪ ማለት ነው። ጠላት ነው ጥቃት ነው ምናምን አይደለም። ጥቃቱን ስትፈጽሙ አንደኛ እንዳይታመን አድርገው ከሆነ አካል ነው የምታርቀው የምታጠቃው። ከዛ በኋላ ግን ወደ ራስ ማምጣት ቀጥሏል። ተባባሪ ማድረግ ያንተ ወገን ማድረግ። ይህም ብቻ ሳይሆን የማጥቃት ፕሮፓጋንዳ ማሳሳትንም አላማ ያደርጋል። ጠላት አንተን ሊያጠቃ ዝግጅት ያደርጋል። ስለዚህ በምትሰራው ፕሮፓጋንዳ የተሳሳተ ግምት፣ የተሳሳተ አቋም፣ የተሳሳተ እምነት፣ የተሳሳተ አካሄድ ውስጥ ከገባ አንተ ላይ የሚደርሰው ብርደን ጫና ጥቃት ይቀንሳል የሚል መነሻ የማሳሳት ባህሪንም ይዟል ማለት ነው። አንተም ነህ ተናጋሪውን አጥፊ። እኛም ጋር ጥፋት ካለ ጥፋት ነው። ከመጽሐፍ ውጭ የተናገረው ካለ በጥቅስ በአንቀጽ ከሰሱት። ክሳችሁን እንየው። በማህበራዊ ሚዲያ ላይ ደጋግሜ እያየሁት ነው። ታሰረ ዝዋይ፣ ታሰረ ድሬዳዋ፣ ታሰረ ጅማ፣ ታሰረ እዚህ ቦታ እያላችሁ እፎይ አልታሰረም። እፎይ ማንም አላሰረውም። ትላንት ማታ ላይቭ ላይ ነበር። ማንም አላሰረውም። በክስ የምትመሰርቱበት ሀቅ የላችሁ። ለዚህ ነው አባቶቻችን ውጡ የምንላችሁ፣ ትክክል አይደላችሁ የምንላችሁ። እኛ ትክክል አልሆነም ብለን የምንናገርበት ምክንያት ለዚህ ነው። አባቶቻችን አንደበታችሁን አውጡና ንገሩን። ለምን መሰላችሁ ይሄን ያልኩት? አቡነ አብርሃም እንዲህ ብለው ነበር ማምሻው። ዛሬ ከቤት ከንብረቱ ወጥቶ በየመጠለያው ወድቆ የሰው ያለሽ ድረሹልኝ በሚልበት ሰዓት በረሃብ አለንጋ እየተገረፈ በርዛት እየተሰቃየ የወገን ያለሽ በሚባልበት ሰዓት እንደገና ሃይማኖታዊ ግጭት፣ ሃይማኖታዊ ጦርነት፣ ሃይማኖታዊ ጭሆት፣ ሃይማኖታዊ ድንፋታ ፈጥሮ ሀገርን ለማፍረስ መሯሯጥ ይህ የማንም ኢትዮጵያዊ ዓላማና ድርሻ ሊሆን ስለማይገባ ወደ ነፍሳችሁ ወደ ነፍሳችን ተመልሰን ለአንዲት ሀገር ልንቆም ይገባናል ነው መልእክቱ። ከዚህ በተረፈ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንዳጋጣሚውም ደግሞ በዚህ በባህር ዳር ሀገረ ስብከት ስር ያላችሁ ቤተክርስቲያን አንዲት ብትሆንም በእያንዳንዱ መሪ ያለው ለእያንዳንዱ ሀገረ ስብከት ከዚያም መንበረ ፓትርያርክ አለው ሁላችንም እንሳተፍበት ቅዱስ ሲኖዶስ አለ። ለምንሰራው ስራ ሁሉ ስሜታውያን ነን። በስሜት አንነሳ። በትዕግስት በፍቅር በጸሎት እያንዳንዱን ነገር ለክተን መጥነን አመዛዝነን የእያንዳንዳችንን ድርሻ አውቀን የእግዚአብሔርን ለእግዚአብሔር ብለን ተመካክረን በጎ ስራ ለመስራት ራሳችንን እናዘጋጅ። እናመሰግናለን። ቤተ ክርስቲያን ራሷን ታረጋጋለች፣ ምዕመኖቿን ትይዛለች። መስጊድም እንደዚያ እንዲያደርግልን እንፈልጋለን። ምኞታችን ነው የምነግራችሁ። ምኞታችን እንዲህ ነው ስላችሁ ሁሉም እየሆነ ያለው እንዲህ ነው ማለት አይደለም። ሁሉም እንዲህ ካልሆነ ታዲያ ምን እያረክ ነው አሪያ ካላችሁኝ እኔ አንድ ነገር ላሳያችሁ። ይሄ ወንድማችን ይቅርታ ጠየቀ።
እኔ አልተቀየምኩ በራሱ ንስሐ ይግባ ምክንያቱም ኃጢያቱ ለራሱ ለኛ አይደለም ኢስላማዊ ማስረጃ ምን ማለት እንደሆነ ማወቅ ከፈለጋችሁ እፎይ ይቅርታ ቀድሞ ከጠየቀ እኔም ይቅርታ ጠይቃለሁ ኡስታዝ መሐመድ ከድር ኡስታዝ መሐመድ ከድር እናንተ አምላካችሁ እናንተ ጻንታ ቀፈው ጥጣባ የምትሉት ኢየሱስ የምትሉት ስም የሰጡት ሰው ስም ሰጠው ይያላችሁ የምትቀልዱት እያለ ሲዘባበት የነበረው ይቅርታ ጠይቋል ኡስታዙ ይቅርታ ጠየቀ እፎይ ምን ስላረገ ይቅርታ ስለጠየቀ እፎይ ይቅርታ የጠየቀው ምንድነው አላግባብ ቃላት ተጠቅም ያለው እንጂ ቁርአኑ ላይና ሐዲሳቱ ላይ ያሉትና ያነበብኩት ብሏል ከሌለ ሐዲሳቱ ላይ የተናገረውና የናንተ የተለያየ ከሆነ ቪዲዮ ስሩበት እኛም እንመናችሁ እሱ የተናገረውንና የተናገረበት ቁርአንና አንቀጹ ላይ ጽሁፉ ላይ ሐዲሳቱ ላይ ያለው ነገር ስህተት ከሆነ ስሩበት እናንተ አይደለም የምትቃወሙት እኛ እንቃወመዋለን እናንተ አታውግዙትም እኛ እናውግዟለን ትክክል አይደለም ብለን እናንተ አትሉትም እኛ ይቅርታ ጠይቅ ምሕረት ጠይቅ ትክክል አይደለም ለእንደዚህ ማውገዝ አይገባም ብለን ንሳግባ እንለዋለን እናንተ ግን ይሄን ስትሉ ይሄ ሁላችሁም ይሄን ስትናገሩ ይሄን አልሰማችሁትም ነበር አልሰማችሁትም አህመድ ድንጀበሌ እናታቀው እሸቱ መለሴ እናታቀው እግዚአብሔር ዝሙተኛ ነው ዝሙት አሰርቷል አየው ይሄን አምላክ ይታያል አየህ ይሄን ሽማግሌ አየህ ግን በክርስትና ዓለም እግዚአብሔር ስለጠጣና ስለሰከረ ስለሰከረ ብቻ ጀግና ይባላል ይሄ በጣም የሚያስቅ ነገር ነው የሰከረ ሰው ሰካራም ነው ኦኬ ጀግና ሊባል አይችልም እግዚአብሔርን ብልትና ጡት የሆነ ጋር መተውሰድ በሉት ሰፈረ እግዚአብሔር ብልት ይለካል በጣም ያሳፍራል እግዚአብሔር ያሳፍራል በእውነቱ አሰባለጊ ነው በጣም እግዚአብሔር ባለጊ ነው የምር ባለጊ ነው በስተክል ባለጊ እግዚአብሔር ባለጊ የምሬን ከዚህ በላይ ያለ ኡስታዞቻችሁ የሃይማኖት በዛኛው ሃይማኖት ተቋም ውስጥ ኖራችሁ እንዴት ተዛለፋችሁን ይሳደባችሁ አላችሁ ከዛኛው ቤተ እምነት ተቋም መጥቶ ቤተ እምነቱ አይደለም መጀመሪያ የመጣው ከዛኛው ቲክቶክ መጥቶ ከዚህኛው ቲክቶክ ጋር መነጋገር ሲጀምሩ የዛኛው ቤት ቲክቶከሮችን ሰብስቦ ማን ያዘው ኡስታዞቹ ያዙትን ማን ያዘው የእስልምና የኢትዮጵያ እስልምና ጉባኤ ምክር ቤት ያዘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንግስ ጋር እስካሁን ያለው ቲክቶከሮች ጋር መምህራኖች አሁን በተወሰነ መልክ ይዘውታል ሀገረ ስብከት አልያዘው ጳጳስ ያላዘው ቤተ ክህነት አልያዘው እስካሁን አልያዘው ይሄን ለምን እሸቱ መለሰንና እንትና እንዳቀረብኩ ላሳያችሁ አንድ የእሸቱን መለሰ ቪዲዮን ተከታትለን እንምጣ አንተም ስለ ሙስሊሞች ያለን አቋም ሲያሳውቅ ስለ ሙስሊም ኢብራሂም በድሩን ታውቀዋለህ ላለፉት 17 ዓመታት የልብ ጓደኛዬ ነው ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን ለሱ ሚላከውን ብር አብረን እያጠፋን ለኔ መጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል ይገርማል ሳገባ ሚዜ ኢብራሂም በድሩ ነበረ ሁለተኛው ሚዜ መለሰ ይባላል የፕሮቴስታንት እምነት ተከታይ ነው ላለፉት 17 ዓመታት ምርጥ ጓደኛዬ ነው ለሱ የተላከ ገንዘብ የኔ ነው ለኔ መጣ በሱ የሱ ነው እስካሁን ድረስ በጓደኝነት አብረን ዘልቀናል የልቤንም ማማክረው ሚስጥሬንም ነግረው እድገቴንም ማሳየው ጓደኛዬ ነው ኢትዮጵያዊ ሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍርም ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረ ሌላውን ወደ የራስህን ደግሞ አምነህ አምልከት ኖራል አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን ተከራካሪ ነን አስተማሪ ነን የሚሉ ሰዎች ናቸው ምንም የሚያውቁት ነገር የለም በሚያውቋት ትንሽ ዕውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል ሁሉም የሃይማኖት እምነት ተከታይ በዚህ ሰዓት መጠንቀቅ ያለበት ነገር ቤተ እምነቱ አስተምሮ ያልሾማቸው ዕውቅና ያልሰጣቸው ግለሰብ ሆነው ትንሽ ዕውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ ግለሰብ የሃይማኖት አስተማሪዎች ነው እኔ ከኢብራሂም ጋር ኮሮና በገባ ወቅት አንድ ቤት ነበርን ወቅቱ የረመዳንና የአብይ ጾም ነበር ሁለታችንም በአንድ ቤት ጾመን ሰዓት ሲደርስ እኛ ሳሎኑን ለሱ ለቀንለት ሰርቪስ ውስጥ ሄደን ውዳሴ ማርያም እናደርስ ነበር እሱ ሳሎን ውስጥ በሰዓቱ ሶላት ይሰግዳል በኋላ ግን ሁለታችንም በአንድ ትሪ አብረን ማዕድ እየበላን እኔ ለሱ እየጸለይኩኝ እሱ ለኔ እየጸለየ ነው በጓደኝነት የምንኖረው ሁሉም ያመነበትን ይኖራል ሁሉም መልካም ነው ያለውን ለወንድሙ ይመኛል ከዚህ በተረፈ በመስደብ የሚሰበክ ክርስትና በማንቋሸሽ የሚሰበክ ሃይማኖት ግን የለም እግዚአብሔር አምላክ የሁሉም አባት ነው ለሁሉም መዳን ይጨነቃል የሁሉም ህይወት ያሳስበዋል እኔ ስለ እግዚአብሔር ብዬ ብሳደብ
ስድቡ ኃጢአት ሆኖ ያስወቅሰኛል እንጂ ጽድቅ ሆኖ አይቆጠርልኝም። አንተም ስለ አላህ ብለህ እኔም ብትናገረኝ ዋጋን በሰማይ ታገኘዋለህ። እኔ ስለ ሙስሊም ያለኝን አቋም ዳሩ ሰላም መስጊድ ሂድና ኢብራሂምን ጠይቀው። ብቻ ምን አለፋ ኢትዮጵያዊ ሆነ ስለ ሙስሊም ምን አቋም አለ አይባልም። ኢትዮጵያውያን ተዋደን ተፋቅረን ተከባብረን አንዳችን የአንዳችንን ሃይማኖት አክብረን በፍቅር በሰላም አንዳችን ለአንዳችን እየጸለይን የምንኖር ህዝቦች። ከዚህ ቀደም በሐሰተኛ ነቢያት ላይ አንድ ስታንድ አፕ ኮሜዲ ሰርቼ ነበርና አንዳንድ ሰዎች እንዴት አንተ ሃይማኖቱን ትናገራለህ ብለው ኮሜንት አድርገውብኝ ነበር። እኔ የማንንም ሃይማኖት አልናገርም። በወቅቱም በሃይማኖት ስም እዚህኛው ይሄኛውን ሐሳብ አሪፈልኩት ይሄንን ሐሳብ ነው ይፈልኩት። እሸቱ መለሰ ሲሰራ ኢብራሂም ለምንድን ነው ቪዲዮ ያልሰራው? አብሮት ቪዲዮ መስራት አይችልም እንዴ? በጣም ጓደኛው አይደለም እንዴ? እግዚአብሔር እንድትሰድቡ አንፈልግም ብሎ ለምንድን ነው ያልሰራው? አንድ ሙስሊም አምጡልኝስ። አንድ ሙስሊም አሽቃባጭ ኦርቶዶክስ የበዛበት ቦታ ነው ያለው። አሽቃባጩላ ማን ሲጀምር አላህ ይሰደብ ብሎ የተመሰከረ አባት አለ? ማንስ አላህ ይሰደብ ያለ አለ? ማንስ ነብዩ ይሰደብ ያለ አለ? ያንተ እግዚአብሔር ሲሰደብ ምርቃት ነው፣ የነሱ ነብይ ሲሰደብ ደግሞ እርግማን ነው የሚባለው። የምትኮንኑትና ታዋቂነት ይዛችሁ መጥቶ ሰዎች ትክክል አይደላችሁ። እስኪ አንድ ሙስሊም ሰው አንድ ለጫፍ ጥቀሱልኝ። አንድ ማህበራዊ ሚዲያ ላይ ወጥቶ በታዋቂነቱ አንድ የሰራ ሰው አምጡልኝ። እኔ እንደሸቱ መለሰ በሆን ወይ ደግሞ ይሄን ሐሳብ ስሰማው የታየኝ ወዲያው ኢብራሂም አብሮት ወጥቶ እየተቀረጸ መስሎኝ ጠብቄ ነበር። ኢብራሂም ወጥቶ ክርስቶስንም እግዚአብሔርንም የተሳደቡትን ሰዎች አብሮ እየወቀሰ ይቀርባል ብዬ ነበር የጠበቅኩት። አልቀረበም። አሁን ለምሳሌ ከዚህ በፊት ደጋግሜ ያቀርብላችኋል። እኛ ቤት ድግስ እንደግሳለን። ጎረቤት ሙስሊሞች አሉ፣ እንጠራቸዋለን። ሂጃባቸውን ለብሰው መጥተው ይስተናገዳሉ። ለእስልምና የተዘጋጀው ምግብ አድርገው ለኛም ለነሱ ምግብ እናዘጋጃለን። ይሄ ሁሉም ኢትዮጵያ ውስጥ አለ። ዛሬ እሸቱ መለሰ ስለተናገርከው ወይ ታዋቂ ሰዎች ስለተናገራችሁት አይደለም፣ ነዋሪው የሚኖረው ህይወትን ነው አሁን የተናገርከው። እያንዳንዱ ነገር የምናቀርበው መቼት የሚባል ነገር አለ። ጊዜው መቼ ነው፣ መቅረብስ ያለበትስ እንዴት ነው የሚባል ነገር። አሁን እየቀረበ ያለው ማህበራዊ ጉዳይ ላይ የወጣው አጀንዳ ቲክቶከሮች ስለወጡ አይደለም። ቲክቶከሮች አሁን ማህበራዊ ሚዲያ ፕላትፎርም ስለወጣ ነው። አንተ ማህበራዊ ሚዲያ ስለመጣህ ነው ዩቲዩብም ላይ ቲክቶክም ላይ ያለው ወንድሜ። በስራ በመልካም ምግባር በጣም ብዙ ኢትዮጵያውያኖች እናከብራለን እናደንቃለን። በዚህ አማለካከት ግን አንድም ሐሳብ ትክክል አይደለም። አንተ የቀረስከውን ቀረጻ ላይ ኢብራሂም አብሮ የነበረው ያ ሳሎን የለቀቀለት ኢብራሂም፣ አንተ ጓዳ መኝታ ክፍል ገብተ ውዳሴ ማርያም ያነበብክለት ኢብራሂም ይሄንን አብሮ ሰርቶ ቢሆን ኖሮ አከብረ ነበር። የሰራው ግን አንተ የገዛ ልጆቿን የምትበላ ድመት ይመስል ወጣችሁ በታዋቂነታችሁ ተጠቅማችሁ የገዛ ወንድማችሁን የምትበሉት የምታስበሉት እንደናንተ አይነት ሰዎች ናችሁ። ወጣችሁ ሙስሊሙን መሳደብ የለበትም ነውር ነው። ሙስሊሙን ማን ተሳደባለው? ተሳደብኩ አለው ወይስ ልጁ? እነሱ ተሰደብን አሉ፣ ተናቀብን አሉ። ልክ ናቸው፣ አጠፉ አላለም። ልክነታቸውን ግን የሚናገር ወይ የሚመሰክር ማስረጃ አውጡልን። እኛም አብረናችሁ እንከሳለን። እኛም ከናንተ ከሙስሊሞቹ ጋር አብረን እንከሳለን። እናንተም ጋር ሲሳደቡ የነበሩትን እና አህመድ እንጀበል፣ ኡስታዝ አዘቦ በከር፣ ሐሰን ታጁ፣ ሌሎችም ጻፊያንን አውጣችሁ አጋልጣችሁ ክሰሱልን። እኛ እንደምንከሰው አብራችሁ ክሰሱልን። ጥያቄ ይሄ ነው አቻነቱ። እንደ አህመድ እንጀበል የራክስን ክስ ምን ይሉኛል ተብሎ ታስቦ እቅድ ታቅዶ ጽሁፍ ተጽፎ ማህበራዊ ሚዲያ ላይ ተለጥፎ በጠቅላይ ሚኒስትር ጽህፈት ቤት ማህበራዊ ጉዳይ አማካሪነት ተደብቆ መቀመጥ ግን ነውር ነው፣ ነውር ነው። ታዋቂነትን ይዞ እንዲህ ደግሞ እኛ አልተከባበርን ከሙስሊም ወገኔ ጋር አታጣሉኝ እየተባለ ሙስሊሙ ሲሳደብ እየሰማችሁ ኡስታዙን የሚቃወም አንድ አማኝ አጣችሁ። እኔ ወዳጆች አሉኝ በስልክ ነው የሚነግሩኝ። ማህበራዊ ሚዲያ ላይ ታዋቂ ስላልሆኑ ማህበራዊ ሚዲያ ላይ ወጥተው መናገር ስለማይችሉ አብረውኝ ያሉ ሙስሊሞች መናገር ስላልቻሉ የነሱን ሐሳብ አምጥቼ አንጸባርቀዋለሁ። እስኪ የነሱ ኡስታዞች የኔ አንጸባርቁልን፣ ይውቀሷቸው፣ ትክክል አይደለማችሁ ቢበላቸው እስኪ ይንገሩን። የጻፉት መጽሐፍ ክርስቶስን የሚያቃልል እንዳልሆነ ከኛ አባት መምህራኖች ጋር ወጥተው ይነጋገሩ። እሱ ስለ ኢሳ እንጂ ስለ ክርስቶስ መጽሐፍ ምን አገባው? ኢሳና ክርስቶስ አንድ ናቸው ማን አለ? ማን ያለው? ማን ያመሳጠረው ይሄን መጽሐፍ? ማን ያገናኘን መጽሐፍ? ለኛ በቃ የተለያየንን አንገናኝም፣ በሃይማኖት አንገናኝም፣ በሀገር ግን አንድ ነን። ኢትዮጵያን እንደ አንድ አድርገን እናስባት እንጂ ሃይማኖት ይሄ ከንተና ስለሚማሰል ይሄ እንትና ማለት ነው ማለት አይደለም። የራሳቸውን ኢሳ ከሆነ ነው እየሰደቡብን ያሉት። ኢሳን ነው እየሰደቡ ያሉት እነዚህ ሙስሊም ኡስታዞች።
የሰደቡት እኮ ይሳን ነው። ስለዚህ ትክክል አይደለም አካሄዱት። ለእናንተም ለእኛም የማይሆነውን ነገር አንድ ወጣት አባቶቻችን እንዲህ ሲናገር ሰማሁት። ስሙት አንዴ። መቃወም ያለብን ሲኖዶሱ በቃ አለቀ። መከሰስም ካለበት ሲኖዶሱ ነው መከሰስ ያለው። ማይወክሉንም ከሆነ ደግሞ አትወክሉንም ብሎ በቃ ውክልናቸውን ማንሳት ያስፈልጋል። በጣም እየተለማመጥን ስላለን በቃ እነሱን ተሸክመን እኛንን ማሳለፍ ማሳረፍ ማሻገር መምከር መገሰጽ መጠበቅ ሲገባቸው እነሱንን እሹሩሩ እያልን ተሸክመናቸው የሆነች ነገር ስትነሳ ግን ጥቁር ልበስ ነጭ አርጉ እንደዚህ አድርጉ እንዲስሩ እንዲያድርጉ ሲሉና ወጣቱ ማህበራዊ ሚዲያ ላይ ብቻ አይደለም በየቤቱ የሚያነሳው ሐሳብ ይሄ ነው። አባቶቻችን የልጆቻችሁን ድምጽ ስሙ፣ ካጠፉም ልጆቻችሁን ምሯቸው አስተካክሏቸው። ለምን መሰላችሁ ያልኳችሁ? ከዛ በፊት ይሄኛውንም ወንድሜ ሙስሊሙን ላሳየው። እስልምናችን እንውደድ። ዛሬ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚሳደቡ የሚሳለቁ የእሳቸውን ክብር የሚነኩ ሰዎች ችግሩ ከየት ነው? ከኔና ካንተ ነው። ጣታችን ሰው ጋር መቀሰር አያስፈልግም። እኛ ነብዩን እንወዳለን ወይ? ሙስሊሞች ራሳችሁን ተመልከቱ፣ ኦርቶዶክሶች ራሳችሁን ተመልከቱ ያልኩት ምክንያት ነው። እኛም የራሳችንን ጓዳ ማስተካከል አለብን። እነሱም ራሳቸው ጋር ያሉ ኡስታዞችን ማስተካከል አለባቸው። በቃ መከባበር እንጂ መቻቻል የሚባል ነገር የለም። እኔ እንዲያረጋዋለሁ ቤተክርስቲያን አቃጠላለሁ እንዲያፈጫለሁ ምናምን አልተረም። ይሄ ሁሉ አጀንዳ የምትናገሯት አጀንዳ ኢትዮጵያን የማፍረስ አጀንዳ ነች። ኦርቶዶክስ ውስጥ ሆነ ይሄን ከተናገርክ ሙስሊም ውስጥ ሆነ ይሄን ከተናገርክ ብሔር ተነስቷል፣ ፖለቲካ ተነስቷል፣ ሃይማኖት ተቀላቅሏል። አሁን ሶስቱ አንድ ላይ ሆነው ነው ኢትዮጵያን የሚያፈርሷት። እነዚህ አጀንዳዎች ደግሞ እነዛ አውሮፓውያን ምዕራባውያን ኢትዮጵያን ለመከፋፈል ሲመጡ ያኔ ለመቀራመስ ሲመጡ ያቀዳዋት አጀንዳ ነች እስካሁን ያለችው። አሁንኛ የነሱ አስፈጻሚ ነን። ለዚህ ነው የምታጋግሉ ኡስታዞችም የዚህ ጉዳይ አስፈጻሚ ናቸው። የምታጋግሉ ኦርቶዶክሶችም ካላችሁ የዚህ አስፈጻሚ ናቸው። አሁን እያየን ያለ ነው እስከ መጅሊስ ድረስ የዚህ ጉዳይ አጋጋይ ነው ያለው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አቻ መስመሯን ልታይዝ ይገባታል። አቻ መስመሯን። ይሄንን ያልኳችሁ ሁላችንም እንደዚህኛዋ ሴት ነን፣ እንደዚህኛዋ ምእመን ነው የምትቀበሉት። እናንተ ደሞዚክ የሚከፈላችሁ ጋርድ ተቀጥሮላችሁ የምትሄዱት ቪኤት የምትነዱት ቤተክርስቲያን ደሞዝ የምትከፍላችሁ መስጊድ ደሞዝ የምትከፍላችሁ በእንደነዚህ አይነት የኔቢጤ ምእመናን አስራት በኩራት አውጥተውላችሁ እናንተ ናችሁ ህዝቡን የምታባሉት። ስለዚህ እናንተ መስመር ያዙ ሊቃውንቶች፣ እኛም መስመር እንያዝ። አይዞ እፎይ ብቻ ማለት አይደለም። እፎይ ጋር ያጠፋው ካለ አስተካክል እንለዋለን። አይዞ ኡስታዝ ማለት አይደለም። ኡስታዙ ካጠፋ አስተካክል እንለዋለን። ስለዚህ እነዛ እግዚአብሔርን የሰደቡት ኡስታዞች፣ እነዛ ክርስቶስን ያቃሉት ኡስታዞች፣ እነዛ እመቤቴን ያቃሉት ኡስታዞች፣ እነዛ ጫትቃቢ ጠጪ አድርገው የመንደር ዱርያ ያደረጉት ኡስታዞቻችሁ መስመር ካልያዙ በስተቀር ይሄ ጉዳይ መፍትሄ የለው። ይሄ ጉዳይ መፍትሄ የለው መመላችሁ ሀገር የምታፈርሱበትን እቅዳችሁን እያሳካችሁ ነው። የተላካችሁበትን አጀንዳ ወደ ሰው ለተመለጠፍ አትሞክሯት። ጎበዝ ፖለቲከኛ ነው አህመድ ድንጀበል፣ ጎበዝ ፖለቲከኛ፣ ጎበዝ ብሔርተኛ፣ ጎበዝ ጽንፈኛ ሃይማኖተኛ ነው። ኦርቶዶክሶች ጽንፈኛ ሃይማኖተኛውን ጽንፋችሁን ስትይዙ ሌላውን ሳትነኩ የራሳችሁን አምልኮ ስርዓት አክብሩ። ጽንፍ ማለት በአምልኮታችሁ በስርዓት መቀመጥ አይደለም። እንደ ሸቱ መለሰ መሃል ላይ ተቀምጦ እንትና እንዲወደኝ ብሎ ቪዲዮ መስራት አይደለም። ኢብራሂም አብሮ ቪዲዮ ቢሰራለት ኖሮ ቪዲዮውን እኔ ነበርኩ ማጫጫው። ኢብራሂም አብሮት ቢሰራ ኖሮ ኦርቶዶክስን አትንኩብኝ አብረን ነው ነው ብሎ ኢብራሂም ይሄንን ቪዲዮ አብሮት ሰርቶት ቢሆን ኖሮ አንደኛ ሚዜው ነው ጓደኛው ነው አይደለም። እንትና ደስ እንዲለው ስራ አልሰራም። እውነት ስለሆነ ነው የምሰራው። ስላመንኩበት ነው የምሰራው። አማክሪያችሁ አልሰራም። ያመንኩበትን አቀርብላችኋለሁ። ውሸት አይደለም እውነት ነው የማቀርብላችሁ። ማስረጃ አለኝ መረጃ አለኝ የማቀርብላችሁ። ያለ ማስረጃ አላወራም። እንቶ ፈንቶሪያ እናወራ። እንደነ ሰሎሞን እኔ አንደኛ ነኝ አላላችሁ። ግን የምናወራው እውነት ነው። የምንጠይቅበት ኃላፊነት የምንወስድበት የምናከብረው ህዝብን የሚያደምጠን ህዝብ እናምንበት አምላካችን የሚከብርበትን ነገር ነው የምሰራው። እኔ እግዚአብሔርን ነው የማመልከው። እግዚአብሔር እንዲነካበኝ እንዲደፈርብኝ እንዲሰደብብኝ አልፈልግም። ጠበቃ መሆን አልችልም። አምላኬ ግን ሲነካ እኔን ያመኛል። አምላኬ ሲዘለፍ እኔን ያመኛል። እሱ ቅጣቱን ይሰጣል በራሱ፣ እኔ ግን ያመኛል። ህመሜን ደግሞ በስርዓት እንዲቆጣጠርልኝ መዋቅር ስርዓትና ዘርግቼ ተቀምጫለሁ። ስለዚህ ቅዱስ ሲኖዶስ፣ ቤተ ክህነት፣ ሀገረ ስብከት፣ ሊቀ ጳጳስ፣ ጳጳስ፣ መምህራነ ወንጌል፣ ሊቀ ጳጳስ፣ ዲያቆናት፣ ሰንበት ትምህርት ቤቶች፣ ማህበራት ማደራጃ በዚህ ጉዳይ ላይ ግዴታ አለባችሁ። ተደራጅተናል። እኛ አርሲ ላይ
20 ቤተክርስቲያን እናቃጥላለን ኪዳነ ምሕረት አለሽ አጠገቤ ለሱ ቤተክርስቲያን ደግሞ ያሉትን ምዕመናን አስቧቸው ብሎ የሰራውን ቪዲዮ አሳይቻችኋለሁ። ካላያችሁ ወደ ኋላ ገብታችሁ አራያ መካሻ ነኝ ቃልቀር ነው የምትከታተሉት። በአቻነት በፍቅር በትትና በጋራ እንኖር። ኢትዮጵያ የራሳችን ነች። እምነታችን የየሃይማኖት ተቋሞቻችን የየራሳችን ናቸው። ስለዚህ እስልምናውን ያክብር፣ ኦርቶዶክስን ያክብር፣ ፕሮቴስታንትነቱን ያክብር። ከዛ ውጪ ይሄ በጋራ መገፋፈጥ የሚሰራን ስራ የለም። እናንተም የሰራችኋቸውን ከ20 በላይ መጽሐፎች ያው አይታችኋቸዋል። ፕሮቴስታንቱን ቤት አለ፣ ኦርቶዶክሱን ቤት አለ፣ ሁሉም ቤት መገፋፋት አለ። መገፋፋቱን ግን ወደ ወንጀል ካመጣችሁት እናንተም ጋር የሰራችሁት ጉዳይ ወደ ወንጀል መጣልና ወደ ወንጀል አብረን እንሂድ። ቅዱስ ሲኖዶስም ሀገረ ስብከትም ቤተ ክህነትም ይሄን ጉዳይ ስለሆነ ማለት ፈልጋለሁ። ለነበረኝ ቆይታ አመሰግናለሁ። ቃል ቀር ነው የምትከታተሉት። ሰናይ ቀን። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራልን። እዚህ ጎጆ 4 5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆሎ የምናድር ማለት ነው። ምንም አማራጭ የለም። ሀብሌ ላይ አገዳ ምናምንም ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ አው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት። የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። የምስራች እንኳን ደስ ያላችሁ። ብዙዎች ያለቀሱበት፣ መነኮሳት የተፈተኑበት፣ ምእመናን የተረባረቡበት፣ መልአኩ ቅዱስ ሚካኤል ታምሩን የገለጠበትን ገዳም ኑ አብረን እንሳለም። በድጋሜ እንኳን ደስ ያላችሁ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የተጠናቀቀውን የእናቶች በዓት ተመልክተን የቀረውን የአባቶች በዓት ለማስጀመር ብሎም የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም ጸሎት አብረን በገዳሙ ሱባኤ ለመያዝ ይፍጠኑ። የጉዞ መነሻ ቀን መጋቢት 25 2017 ዓ.ም፣ መመለሻ ቀን ሚያዝያ 2 ቀን 2017 ዓ.ም። የጉዞ ዋጋ ምግብ ማረፊያና ትራንስፖርትን ጨምሮ 3500 ብር። አዘጋጅ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም። ለበለጠ መረጃ በ0918 07 7957 ወይም በ0938 64 44 44 አሊያም በ0995 19 6609 ይደውሉ።